يا متا قرف يوريتنا حدا قول اسمرا زركب الصلينا البيب الانتقالات بلين عيني المزمان كما يدمى زناتك زقم بيدمك زرق أفانا يبتصف إذنا زناتي عمبابا يلا نفكربا ورماي رساس يلا نفكربا ناطق الخون كوي تحاريني سبيت عقلك من زعفني أنا بدامي الله حسفقنا سبعقني بلون كفلا دينا سلام زي قدم ميديا لومي نعهم مخون زوالكو إذا قريبا لكو ساعة مجرشا مساك تسون عند عدمكو لايك سابسكرايب مقبارا يترسو عند بالكو لانك أنا بسوشيال ميديا نريو زلنا بفلاي دحرز آبي أبارلاما قريبو استزاربو نابي إرتراز علمك ستات نسألمن دحرز كل عمتات سلمنتاي آبي تمليسو أبز ساعات إذا خمز عينة زربات زاربالو أينا يتحكي أينا يتحسوت آبي نتقد محجز ولون بعابيو من أجزاء رؤوس قالات جيرو حجز فرسون زلو خنرينا ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቀም በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረም እዚ ካብ ቅድሚ ሕጂ ሒዝና ክንሰምዖ ፀናሕና ግን ኣብዚ ሕጂ ሰዓት ኣብ ልዕሊ ኤርትራ ዝተባሃለ ወግዓዊ ወይ ኦፊሻል ዝኾነ ናይ መንግስቲ ኢትዮጵያ ናይ ፀለመ ናይ ፕሮፓጋንዳ ስራሕ ጥራይ ዘይኮነ እንተተኻኢሉ እውን ኣብ ልዕሊ ትግራይን ህዝቢ ኤርትራን ቂምታን ቅርሕንትን ከስፍን እንድሕር ደኣ ክኢሉ ንዝቅፅል ዝዓበየ ኩናት መዳለው ክኸውን ተባሂሉ ዝረብ ዘሎ ዘረባ ንኣብነት መዘኻኸሩ ኮነና ኪዶ ሓስቡ ምስ ተባሃሉ ብሓደ ዓይነት ዘረባ ኣቀዲሞም ዘመሓላልፎ ዝነበሩ መልእኽቲ ስምዑ እኔ በደንብ ሪኮሌክት ካደረኩ 75% የሚሆነው ክሪሚናል ስራዎች የሰራው የኤርትራ ሰራዊት ነው እኛ ጊዜያዊ አስተዳደሩ ባደረገው ጥናት ከዩኒቨርሲቲዎች ጋር ባደረገው ጥናት ትግራይ ውስጥ የተፈጸሙ የሴክሹዋል ቫዮለንስ ጥፋቶች በ10 ሺዎች የሚቆጠሩ ሴቶች የተደፈሩበት ኢንሲደንት ጥናት ስናደርግ 76%ን የኤርትራ ሰራዊት ፈጽሞታል ነው የመቀሌ ዩኒቨርሲቲ ጥናት 76% የትግራይ ህዝብ የተፈጀው በሻዕቢያ ነው ብሎ ጥናት አቅርቧል ጨርሷል ያለ ነው ጥናት 76% No, 76% of the crimes were committed specifically በኤርትራ ተፈጸሙ ይልና ከ24% assortment of ፋኖ አለ ያልገባኩ የለም ትግራይ ውስጥ እዚ ቀስ እንዳበለ ገበናቶም ናብ ኤርትራ መታን ክለግብ ካብ ነዊሕ ግዜ ኣትሒዙ ክስራሓሉ ፀንሐ ናይ ሓሶት ፀለመይ እቲ ጊዜያዊ መንግስቲ ገይርዎ ዝበሃል መጽናዕቲ እንታይ ከም ዝመስል እቲ ተፈጺሙ ዝበሃል ዘሎ ገበናት መን ፈጺምዎ መዓዝ ተፈጺሙ ኣብቲ እዋንቲ ጊዜያዊ መንግስቲ ናይ ትግራይ ዝነበረ በዓል ጻድቃንን ጌታቸውን ብቐንዱ ዝመርሕዎ ዝነበሩ ጊዜያዊ ምምሕዳር ዘዳለዎ ክሲ ስለዚ ብዕላማ ካብ ኣብይ ብቐጥታ ንመንግስትን ሰራዊትን ኤርትራ ከጥቅዕ ተባሂሉ ዝተሰርሐ ምዃኑ ግን ብዝተፈላለየ መንገዲ ክንሪኦ ንኽእል ኢና ሕጂ ኣነ ኣብ ትግራይ ዝበፅሐ ግፍዕታት የለን ኣይኮንኩን ዝብል ዘሎ ኣነ ዝብል ዘለኹ ብሰራዊትን መንግስትን ኤርትራ ዝተፈጸመ ዝበሃል ዘሎ ገበናት ግን ብሓቂ ብሰራዊት ኤርትራ ዝተፈጸመ ገበናት ከም ዘይኮነ ንምርዳእ ዛረብ ዘለኹ እዚ ማለት እቶም ገበናት ወይ
ወይ ግፍዕታት ኣብ ትግራይ በፂሖም ዝበሃሉ ዘለው ካብቲ እዋን ክሳብ ሕጂ ብዘሎ ግዜ መን ይፈፂምዎም ንዝብል ግን ክሳብ ሕጂ ብዘለው ፀብፃባት ወታደራት ናይ ፌደራል መንግስቲ ባዕሉ ብልፅግና ዝፈፀሞም ገበናት ምዃኖም ዝተፈላለየ መረዳእታ ኣሎ። ንኣብነት እዚ ልኡኽ ናይ ብልፅግና ዝኾነ ከም ትግራዋይ ንህዝቢ ትግራይ ቃለስ ኣለኹ እንዳበለ ኩናት ከሎ ኣብ ትግራይ ተሓቢኡ ዝሕለፎ ነቶም ተፈፂሞም ዝበሃሉ ዘለው ግፍዕታትን ገበናትን ግን ነፍሲ ወከፎም ናይ ኤርትራ ሰራዊት ይፈፂምዎም እንዳበለ ክጥቅን ዝፍትን ሰብ ብዛዕባ እቲ ኣብ ኣክሱም በፂሑ ዝበሃል ግፍዕታት ሙሉእ ብሙሉእ ናብ ኤርትራ ከፀጉዖ ከሎ ስምዕዎ። የአክሱም ነብሰ ገዳይ እኮ የሻዕቢያ ወታደር ነው። እዚ ኣብ ወፃኢ ሃገር ዝቕመጥ ግን ከዓ ኣብቲ እዋን እቲ ቴሌፎን ደው ኢሉ ሓቲቱ ኣረጋጊፁ ኣብ ኣክሱም እንታይ ዓይነት ግፍዒ ተፈፂሙ ካብ ቤተሰቡ ዝረኸቦ ሓበሬታ እዩ ዘካፍል ነይሩ። ኣብ ኣክሱም ዝግበር በብመዓልቱ ዳርጋ ክበሃል ብዝኽእል መገዲ ይከታተሎ እየ ብቐጥታ ይኹን ብተዘዋዋሪ ማለት እዩ። ምስቲ ናይ ኮሚኒኬሽን ፀገማት ዘለዎ ብድሆ ኣብ ግምት ኣእቲና ማለት እዩ። ስለዚ ብዝተፈላለዩ መገድታት ኣብ መሬት ዘሎ ነገራት ስለንከታተል እዚ 770 780 750 ዝበሃል ዓይነት ወረታት ምስ መፀ መቸም ካብቶም በቲ ሓደ ወገን እቶም ፀላእትና ከምኡ ተግበሩ ዘይገርመኒ በቲ ካልእ ወገን ከዓ ናይ ባሓቂ ተገይሩ ድዩ ኸ ኣበይ ኸ ተገይሩ መዓዝ እቶም ወገናትና እንታይ ዓይነት ሰባት እዮም ኣብ ከመይ ዓይነት ኣጋጣሚ ከምኡ ዓይነት ረፅሚ ኣጋጢሙ ዝብል ነገር ከፃሪ የፈቲነ እቲ መወዳእታ ዝረኸብክዎ ነገር እዚ 780 ሰባት ኣብ ኣክሱም ቀቲሎም ዝበሃል ነገር ፍፁም ሓሶት ከምኡ ዝበሃል ነገር ኣብ ኣክሱም ዝተፈፀመ የለን ፔሪየድ። በዚ ኣጋጣሚ እዚ ብሽም ንህዝብና ድምፂ ንኹኖ ዘይተገብረ ነገር ኣምፂኻውዚ ሰብ ናብ ዘይድሊ ኣንፈት ናብ ራዕድን ሽብርን ምምራሕ ካብቲ ብፀላእትና ዝግበር ዘሎ ልዕልና ናይ ስነ ኣእምሮዊ ኩናት ፈሊና ይንሪዮን። ኣብቲ እዋን ኣብ ማሕበራዊ መራኸቢታት ዝተፈነወ ቪድዮ እዩ ኣብ ኣክሱም ከምዚ ዓይነት ህልቂት ተፈፀመ የለን ከባቢ 800 ዝኸውን ሰብ ዝተቐትለሉ ኣጋጣሚ የለን ኢሎም ዝሃብዎ ምስክር ዝገልጽ ነይሩ። ነዚ ፍጻሜ እዚ ኣብቲ እዋን እቲ ናይ ኢትዮጵያ ቴሌቪዥን ተኸታቲሉ ዘውፅኦ መግለፂ ከዓ ስምዑ። Few global media outlets including Associated Press, CNN and BBC reported the killings of over 800 people in the town of Aksum. The simple question this media could ask, and that can make their report credible, could be how could this much congregation only from Aksum town attended the St. Mary holiday only after 2 days of the mass killings, even wearing in white and showing no signs of grief? How could they dare to take their little children with them to the church while potential killings are knocking their doors? These are queries those news media should have asked before broadcasting such largely erroneous and misleading information. كم عينت جبن نيرون تخوين نت هزب خرعد دغل كم عينت هلكيت تفاصيل تنيرو كما يجرو دقا كنز أكل هزبي كنجد كيلو بزبل سرحوا فيديوز بيجي كازي بزح جزء تداعي مخدر أنا يو يتماجر نايتي سراويت ناي فدرال زعبا أخصم زنبرز تزاربون ريهم الله يا قدرات ندرس هون تبلون يسرى بسلام ميد من سراويت لاي ታጣቂ አደራጅተህ ከተማ ውስጥ ሳክስገ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱ መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብሎ ለመለየት ከባድ ነው እና እርምጃ የወሰዱባቸውን ሰዎች ላይ እርምጃ ወስደዋል። ከዛ የሸሸው ያፈገፈገው ተከትለው እርምጃ ወስደዋል። በዚህ መሃል ሰላማዊ ሰዎችም ጉዳት ሊደርስባቸው ይችላል። እዞም ጸለመታት እዚኦም ጥራይ ንመንግስትን ሰራዊትን ኤርትራ ንምጥቃዕ ተባሂሎም ዝወፁ እዮም። ከም ማሕበረሰብ ዓለም ፀቕጥን ምርካብ ተባሂሎም ዝተሰርሑ ክስታት እዮም። ነዚኦም ይሕጂ ከዓ ኣብይ ነቲ ኣብቲ ሰዓት እቲ ዝነበረ ሓሶታት ዝደግሞ ዘሎ ማለት እዚ ናይ ኣክሱም ጥራይ ዘይኮነ ጻድቃን እንደገና ብዛዕባ ናይ ማሕበረ ዲቦ ዘጋጠመ ቅትለት ንሰራዊት ኤርትራ ከልግበሉ ከሎ ስምዑ። የማሕበረ ዶጌ ነፍሰ ገዳይ የሻዕቢያ ወታደር ነው። የማርያም ደንገላት ነፍሰ ገዳይ የሻዕቢያ ወታደር ነው። እዚ ልክዕ ከምቲ ናይ ኣክሱም ናይ ኤርትራ ሰራዊት ዝፈፀሞ ህልቂት እዩ እናበለ ይዛረብ። ነዚ ዝነበረ ህልቂት ግን መን ከም ዝፈፀሞ ኣብቲ ግዜ እቲ በኣካል ኣብቲ ቦታ ዝነበሩ ዝሃብዎ ምስክርነት ከዓ ስምዑ። ያው በማህበረ ዲቦ ላይ የተፈጸመው ድርጊት በሰዓቱ በቦታው እኛ ነበር። የ5ኛ አንደኛ ብርጌድም እንደ አጠቃላይ እንደ 25ኛ እዛ ነበር። ያ ድርጊት የተፈጸመው በ5ኛ ክፍለ ጦር ነው።
በሰዓቱ ክፍለ ጦር አዛዥ የነበረው ኮሎኔል ሶፊያን ይባላል። ኣብቲ እዋንቲ ኣብ ማሕበረ ዲቦ ዝነበሩ እንደ 25 ክፍለ ሰራዊት ዝበሃሉ በቲ ኢትዮጵያ 25ኛ ክፍለ ጦር ማለት እዩ ዝፈጸምዎ ገበኒ እሶም እዮም ነቶም ናብቲ ማሕበረ ዲቦ ክበጽሑ ኢሎም ዝመጹ 43 ዝኾኑ ሰባት ቀቲሎሞም ኢሉ ይዛረብ። እዚ ቆሪፀ ዘምጻእኹ እምበርቲ ቪድዮ ነዊሕ እዩ። እሱ ከም ዝዛረቦ ሰዓቲ እቲ ፍጻሜት ምስ ተፈጸመ በቶም ኣብቲ ቦታት ዝነበሩ ናይ ፌደራል ሰራዊት ሓለፍቲ ናይ ነፍሲ ወከፍ ወተሃደር ሞባይላት ከም ዝእከብ ተገይሩ እቲ ቪድዮታት ከም ድምሰስ ተገይሩ እንዳበለ እዩ ዝገልጾ። እቲ 75 ሚእታዊ ናይቲ ገበን መንግስቲ ኤርትራ ወይ ሰራዊት ናይ ኤርትራ ይፈጺምዎ ባህል ክሲ ከምዝ እንዳገበርካ እንተደድሚዕካዮ ጽባሕ ንግሆ ተቐባልነት አይረክብኒ። እሱ ጥራይ ዘይኮነ ነቲ ናይ ኢትዮጵያ ሰራዊት ነዚ ገበን እዚ በአካል ዝፈጸመ ሰራዊት እውን ካብዚ ገበናት እዚ ከንጽህዎ ኩሎም። ስለዚኦም ከምዚ ዓይነት ሓሶታት ብሰራዊት ኤርትራ ተፈጺሙ ብሰራዊት ኤርትራ ተፈጺሙ እንዳበሉ ዝደጋግሙ ዘለዉ ማለት 75 በመቶን የፈጸመው ሻዕቢያ ነው ይሉና 25 በመቶ ታዲያ ማን ነው የሚለውን እንኳን አያነሱትም። ጌታቸው ረዳና ጻድቃን ፕሬዝዳንትና ምክትል እያሉም ስራ ላይ የነበረውና የጄኖሳይድ ኮሚሽን ተብሎ የሚጠራው የክልሉ መንግስት ተቋም በቅርቡ ባወጣው ባለ 166 ገጽ ጥናት 481200 ሴቶች ቃለ መጠይቅ አድርጌ 286000 የሚሆኑት በተለያየ መልክ የሚገለጽ ጥቃት ተፈጽሞባቸዋል። እነዚህም 152108 ሴቶች ተደፍረዋል ይልና 55 በመቶ የሚሆነው በኤርትራ ሰራዊት 35 በመቶ የሚሆነው ደግሞ በኢትዮጵያ መከላከያ ጦር ወታደሮች የተፈጸመ መሆኑን ያስቀምጣል። ጌታቸው ደግሞ የዚህን ወንጀል አቀናባሪና አስተባባሪ በመካድ አብይ ጄኖሳይድ ፈጽሟል ብለው መናገር እንደማይፈልጉ የእሳቸውንም ስም ነጥሎ በማውጣት እንደ ጄኖሳይድ ፈጻሚ መግለጹ ተገቢ ያለመሆኑን በማንሳት በአልጀዚራ ለአለቃቸውና ለጓደኛቸው ተሟግተዋል። ሕጂ ከምዚ ኢትዮ ፎርም ዝብሎ ዘሎ ሕራይቲ 75 ሚእታዊት ገበናት ናይ ኤርትራ ሰራዊት ፈጺምዎ ትብሉ እቲ 25 ሚእታዊት ከንምንታይ ናይ ፌደራል ሰራዊት ይፈጺምዎ ዘይትብሉ? ምክንያቱ እቲ ዝዓበየ መልክዕ ናይ ዝሓሶታት እዚ ከምቲ ቀዲምና ዝበልናዮ እንተተኸኢሉ ናብ ሰራዊት ኤርትራ ተጸጉዖሞ ኤርትራ እዚ ዓይነት ገበናት ኣብ ትግራይ ፈጺማ ተባሂላ ኣብ መንጎ ህዝቢ ኤርትራን ህዝቢ ትግራይን ከቢድ ዝኾነ ጽልእን ቂምታን ፈጢርካ ናብ ኩናት ከምርሓሉ ዝኽእል መንገዲ ምፍጣር እዩ። ክሳብ ሕጂ ብዙሕ ዓይነት ከምዚ ዓይነት ሓሶታት ተሰሪሑ እንተኾነ ግን በአካል ከድምዑ ይከኣሉን። ምክንያቱ ጽምዶ ዝበሃል ነገር ስለዝተፈጥረ ጽምዶ ነዞም ከምዚኦም ዝኣመሰሉ ናይ ሓሶት ምስክራት ይፍሪ። ስለዚ ከኣዮም ህዝቢ ኤርትራ ኮነ ህዝቢ ኢትዮጵያ ከኣምኖም ዘይከኣል። እቲ ኣብዚ ጉዳይ ብጣዕሚ ዝገርም ነገር ግን እዞም ንብሎም ዘለና ናይ ብልጽግና ልኡኻት ከም በዓል ጌታቸው ጻድቃን ነቲ ዝዛረብዎ ዘለዎ ሓሶታት ባዕሎም እውን የፍርስዎ ምዃኖም እዩ ዝገርም። ንኣብነት ጌታቸው ኣብዚ ሕጂ እዋን ሰራዊት ናይ ኤርትራ ፈጺምዎ ዝብሎ ዘሎ ናይ ስርቅን ናይ ቅትለትን ክሱ ስምዖ ኤርትራን መንቀል የሚችሉትን ነቅለው መንቀል የማይችሉትን ግን በመድፍ በፈንጂ በዳይናማይት እያፈረሱ ሁሉም ቦታ ፋብሪካዎች አድዋ ሄድ ተቋማት የማይኒንግ ተቋማት ኤቭሪዌር መንደሮች ናቸው ተቃጥሏል። ዳማርያም ሸዊቶ እኮ አን ኢንታየር ቀበሌ እኮ ነው የተረሸነው። ሕጂ ከዓ ቀደም ሰራዊት ትግራይ ዓስኪሩ ከሎ መን ፈጺምዎ ከም ዝነበረ ተዛረቦ ካስምዖ በአብይ አህመድ ስር ሆነው የትግራይን ፋብሪካዎች ያስቃጠሉ ብቻ ሳይሆኑ የትግራይን እናቶች ያስደፈሩ የትግራይ ወጣቶች ያሳረዱ የኢትዮጵያ ጀነራሎች አሉ። እነ ብርሃኑ ማነው ብርሃኑ ጁላ እነዚህ የት ገብተው ነው? እነ አበባው ታደሰ ተራ የበቀል ስሜት አነሳስቶት አበባው ታሙ ያሳከመውን የማይገባውን ደረጃ ያደረሰውን ህዝብ ለማዋረድ ተንቀሳቅሶ ብዙ ወንጀል ፈጽሟል። አሜሪካኖች ማዕቀብ ጣሉበት አልጣሉበት የሚገባውን ሰጠዋል። ምንም የሚያጠራጥር ነገር የለውም። በትግራይ ህዝብ ላይ ትልቁ በደል የፈጸሙ እነ ዮሐንስ ወልደ ማነው ገብረ መስቀል ዮሐንስ ወልደ ጊዮርጊስ እንኳን ህዝቡን ነፃ እያወጣ ነው ያለው። ተሳስቼ ማንሳው ጠርቼ ነበር። እነዚህ ድሩዮች፣ እነዚህ ነፍሰ ገዳዮች ግን የአሜሪካ መንግስት የሚችለውን ነው ያገኘውን ነው እያደረገ ያለው። እዚ ነቲ ሰራዊት ናይ ኤርትራ እዩ ኣፍሪስዎ ሰሪቕዎ ዝበሃል ሓሶታት ባዕሉ ንባዕሉ ክድምስስ እንከሎ ዘርኢ ቪድዮ እዩ። ሕጂ ኣብዚ ክዝንጋዕ ዘይብሉ ነገር እዚ 75 ሚእታዊት ሰራዊት ናይ ኤርትራ ፈጺምዎ ዝበሃል ገበናትን እቲ ብሰራዊት ኤርትራ እዚ ተሰሪቑ ዶ እዚ ተዘሪፉ ዝበሃል ዘሎ ነገራትን ግዝያዊ ምምሕዳር ናይ ትግራይ ኮይኖም ኣብ ትግራይ ኣብ ዝነበሩሉ እዋን ዘውፅዎ ኣሃዝ ምዃኑ ክንርስዕ ይብልን። እዚ ተቐዳማይ ነገር እዩ። እዚ ቁፅሪ እዚ እዞም ገበናት እዚኦም ብሙሉኦም ብጻድቃንን ጌታቸውን ተዳልዮም ዝወፁ ኣሃዛት እዮም። ናይ መቐለ ዩኒቨርሲቲ ዝገበሮ መጽናዕቲ እንዳበሉ እዮም ዝዛረቡ ናይ ገዛ ርእሶም ኣሃዛት እዮም። ካልኣይ እዞም ተፈጺሞም ዝበሃሉ ዘለዉ ገበናትን እቲ ሃሊቑ ዝበሃል ዘሎ ብዝሕሰብን ስለምንታይ ክንድኡ ዝኣክል ህዝቢ ሃሊቑ ተባሂሉ ኣይኮነን ዶዞም ናይ ብልጽግና ልኡኻትሲ ኣብይ ባዕሉ ከምኡውን ገለ ናይ ሕወሓት ሰባት ዝተዛረቡ እውን ስምዑ። በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው
የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ ራሳቸው ናቸው። ከአንድ ምን ያለቀ ማስረጃ የለው ጠላት የለው ለማስፈራሪያ ነው ተጨፍጭፈናል ለማለትም አይደለም። አመራሩ አስጨርሰኝ የሚነገረው ይሄ ትምህርት ቤት ወድሟል፣ ይሄ ሰው ተገድሏል፣ ይሄ ተደፍራለች፣ ይሄ አይነት የሃይማኖት ተቋም፣ ይሄ ትምህርት ቤት፣ ይሄ ያ ቁጥር ነው። ይሄ አክንድ ህዝብ ሞራል ክገብር ምግባር ነቲ ህዝቢ ሞራሉ ዝቀትል ወፍሪ ወግሕ ፀብሐ ሚድያ እንዳወፁ 1 ሚልዮን ህዝቢ ተወዲኡ እዚ ኣብ ትግራይ ተፈጺሙ ዝበሃል በደል ዝበዝሐ ካብኡ ጥራይ ዘይኮነ ዳርጋ ብምሉኡ ናይ ፌደራል ሰራዊት ይፈጺሙ ኣብ ኣምሓራ ክልል ዝፍጸሙ ዘለዎ ገበናት ንሪኦም ኢና ዘለና ኣብ ትግራይ ከይዶም ከምኡ ዓይነት ገበናት ኣይፍጽሙን የሚልካ ንኽትዛረብ ብጣዕሚ ዘይሕሰብ ነገር እዩ ምክንያቱ ናይ ፌደራል ሰራዊት ብካልእ ወተሃደራዊ ትምህርቲ ዝሰልጠነ ክኸውን ይኽእል ብስነ ልቦናን ስነ ምግባርን ዝተሃንፀ ሰራዊት ግን ኣይኮነ ብዙሓት ግፍዕታት ብዙሓት ገበናት ክገብር ኢና ኢና ኣይኮነ ዶ ናይዚ ሕጂ እዋንሲ ኣብ ግዜ ደርጊ ዝነበረ ሰራዊት ናይ ኢትዮጵያ እውን ኣብ ኤርትራ ብዙሕ ግፍዕታት እንዳፈጸመ ኣብ ኢትዮጵያ ብዙሕ ግፍዕታት እንዳፈጸመ ኢና ንፈልጥ ስለዚ እዚኦም ዓይነት ገበናት ብልምድን ብተመክሮን ኤርትራውያን ክንዛረብ ከለና ሰራዊትና ኢትዮጵያ ዝፍጽሞም ዓይነት ገበናት እዮም ስለዚ ተጋረብ ሓደረኹም ኣሃዛትኩምን ሓቅታትኩምን ኣመዓራሪ ሰራዊትና ኤርትራ ኣብ ልዕሊ ህዝቢ ትግራይ ገበን ክፍጽም ኣብ ልዕሊ ህዝቢ ኢትዮጵያ ገበናት ክፍጽም ክሰርቕ ክዘርፍ ኢሉ ይኮነን ነፍሲ ወከፍ ኣብ ትግራይ ተፈጺሙ ዝተባሃለ ገበናት ባዕሉ ብህዝቢ ትግራይ ዝፈሽል ነይሩ ትማል ንጎ መዓት ቪድዮታት እዮም ዘለዉ ብሶሻል ሚድያ እዚ ንዓኹምን ህዝቢ ኤርትራን ክጠቅም ዘይክእል ናይ ሓሶት ናይ ፕሮፓጋንዳ ስራሕ ክደፎ ትማሉ ንግሆ ኣብ ትግራይ ዝፍጸም ዝነበረ ገበናትን በደላትን ሎሚ ከም ዘለው ብዘይ ወላ ሓንቲ ፍሉይነት ፌደራል መንግስቲ ምስ ፋኖ ምስ ተባእሰ ኣብ ኣምሓራ ክልል ዝፍጽምዎ ዘለው ገበናት አንዳርጋቸው ከመይ ገይሩ ከም ዝገልጾ ስምዑ እዚ አማራ ክልል ያለውን ነገር የፈጸመ ወታደር ትግራይ ውስጥም ለመፈጸሙ ለአንድ ደቂቃ ጥርጣሬ ሊገባን አይገባም እና አሁንም አማራ ክልል እንዳልከው በጣም ጥቂት ቦታዎች ላይ ነው ሁሉን ሪፖርት በሚደረግበት ሰዓት ላይ ትግራይ ውስጥ ሆኗል የሚባለውን ያ በመቶ ሺዎች የሚቆጠር ሴቶችን ከህፃናት አንስቶ እስከ አረጋውያን ድረስ የተደፈሩበትን ሁኔታ አብይ አህመድ ሆን ብሎ በብርሃኑ ጁላ አማካኝነት ሆን ብሎ ነው ወጥቷል። ይሄ ሰራዊቱ ከሱ ቁጥጥር ውጭ ምናምን የሚባል ነገር የለም። እዚህ አጭር ጊዜ ውስጥ በኢንዶክትሪኔሽን ላይ የተመሰረተ ስራ ካልሰራ በስተቀር ሰራዊቱ ውስጥ እንዲህ አድርገህ ፈጽም ተብሎ ካልተነገረው በስተቀር በዚህ ደረጃ ሰዎች ሴቶች ተገደው የሚደፈሩበት ሁኔታ ኢትዮጵያ ውስጥ ሊመጣ አይችልም። ስለዚህ ዋናው አስደፋሪ አብይና የጦር ጀነራሎቹ ኤታማዦር ሹሙ እና ብርሃኑ ጁላ ናቸው። ሕጂ ልክዕ ከምዚ እሱ ዝገልጾ ዘሎ እዞም ገበናት እዚኦም ከም ዘለዎም ናይ ፌደራል ሰራዊት ምትሕራ በምሓራ ክልል ፍጽሞም ሃሊብ ዝእዋን እዚ ትማሊ ንግሆ ኣብ ትግራይ ክልል ኣይፈጸሞምን ኢልና እስከመይ ጌርና ክንዛረብ ንኽእል ምክንያቱ ትግራይ ተፈጺሞም ዝበሃሉ ገበናት በብዝሑን ኣዝዮም ዓበይቲ ስለ ዝኾኑ ናይ ፌደራል ሰራዊት ዝፈጸሞም ገበናት እዮም እዩ ዝብለን ሕጂ ከምቲ እሱ ዝብሎ ዘሎ እዞም ገበናት እዚኦም ተራ ገበናት ኣይኮኑን እንታይ ደኣ ኣብቲ ናይ ብልጽግና ዶክትሪን ዘለው ኣብይ በቶም ናቱ ናይ ገዛእ ርእሱ ጀነራላት ገይሩ ዘተግብሮም ብመደብ ተሓንፂፆም ዝተግበሩ ገበናት እዮም እዩ ዝብለን ምክንያቱ እንድሕር ትማሉ ንግሆ ኣብ ትግራይ ገብርዎ ነይሮም ሕጂ ከዓ በምሓራ ደግሞ እንድሕር ሃልዮም ፕላን ተሓንፂፁሉ ስራሕ ዘሎ ገበናት እዩ ማለት እዚ ብሰራዊት ናይ ብልጽግና ኩማ ዓይነት ገበናት ኣብ ልዕሊኡ ዝበፅሖ ኢትዮጵያዊ መስምዕዎ ክገርሞ ቆንጨራ ሁለት እጄ ተፈውታ ሰውነቴ ብዙ ቦታ በጩቤ ተወቅቷል። ባለቤቴ አንገቷን በቆንጨራ ብለው ገለዋታል። ሲሸሹ የከተማው ሕዝብና ፖሊስ ተባብሮ በቁጥጥር ስር አውሏቸዋል። ከፍተኛ ጉዳት ነው የደረሰብኝ። አንድ አይኔ ጠፍቷል። እጄን ለመቁረጥ ሲሉ አንድ አይኔ ጠፍቷል። ግራ አይኔ የኔ ውለታ ይሄ ነበር። እንዴት ዘመዶች የምታውቁኝ እኮ ታውቁኛላችሁ። ስለዚህ ድረሱልኝ፣ የድረሱልኝ ጥሪ ነው የማስተላልፈው። እኔ ከዚህ በኋላ ህይወት አምሮኝ አይደለም። ሕጂ ካብዚ እንርድኦ ነገር ተደኣሃልዩ ናይ ኣብይ ሰራዊት ከምዚኦም ዝዓይነቶም ግፍዕታት ኣብ ልዕሊ ህዝቦም ንክፍጽሙ ዝኾነ ይኹን ጸገም ከም ዘይብሎም አብይ ጄኖሳይዳል አይባልብኝ የሚሉት ጌታቸው ረዳም ሆኖ የትግራይ ወጣት አመፅ አካሄዶ ሻቢያን ያስወጣልኝ የሚሉት ጄኔራል ጻድቃን በአማርኛም ሆነ በእንግሊዝኛ እያብራሩት ባለው ንግግራቸው ብርሃኑ ጁላና አብይ አህመድ፣ ይልማ መርዳሳና ሽመልስ አብዲሳ፣ ተመስገን ጥሩነህና አወል አርባ፣ ዳንኤል ክብረትና አበባው ታደሰ በትግራይ ውስጥ ብቻ ሳይሆን ከትግራይ ውጭ በነበረው ህዝብ ላይ የፈጸሙት እልቂት እንዳይነገር በመጣር ላይ ናቸው። የእኛ ጥናት 75 ወይም 76 በመቶውን ሻቢያ አድርጎታል የሚል ነውና እሱን እመኑ ባይ ናቸው። እናንተ መንግስት ሆናችሁ ትመሩት የነበረው ኮሚሽን 35 በመቶዎቹ ሴቶች በመከላከያ ሰራዊት ተደፍረዋል ሲል የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የሚመሩት ሰራዊት ያደረገው ነው እያለ ነው።
ይህም ማለት 53238 ሴት በአብይ ጦር ተደፍሯል ማለት ነው። እቶም ተጋሩ ኢና ባህልቲ ናይ ብልጽግና አኻልብ ዝኾኑ ከም በዓል ጌታቸውን ጻድቃንን ግን ንህዝብን ሰራዊትን ኤርትራ ጸሎሎ እንዳለኸኻ ንሰራዊት ናይ ኢትዮጵያ ከኣኒ ካብቲ ክፉእ ተግባራቱ ምሕጻብ ይትስርሖም። እዚ ከኣኒ ነብሶምን ነቲ ዘለዎም ሃፍትን ንኸድሕኑ መታን ኣብ ትሕቲ ብልጽግና ኮይኖም ዝጽይቕዎ ዘለው ስራሕ እዩ ማለት እዩ። ሕጂ እቲ ብጣዕሚ ዝገርም ነገር ኣብዚ እንታይ እዩ? እዚ ብጣዕሚ ዓብ ዝኾነ ገበን ቅድሚ ሕጂ ብሽም ሰራዊት ኤርትራ ፈጺምዎ ተባሂሉ ናብ ናይ ዓለም ቤት ፍርዲ ዝቐረበ መርትዖታት ክርከቦ ስለዘይከኣለ ግን ኣብ ቅድመ ማሕበረሰብ ዓለም ውዱቕ ዝኾነ ክስታት ሕጂ ካብቲ ከምዚኦም ዓይነት ገበናት ክፍጽም ብስነ ልቦና እውን ይኹን ብዓቕሚ እውን ይኹን ዘይክእል ሰራዊት ናይ ኤርትራ ኢድካ ካብ ምውጥዋጥ ግን ንህዝቢ ትግራይ እንታይ ዝሓሸ ምኾነ ነዚኦም ገበናት እዚኦም ዝፍጽሞም ዘሎ ኣካል ብልክዕ መን ምዃኑ ስለ ዝፍለጥ እዚ ሰራዊት እዚ ናይ ብልጽግና ዝፍጽሞ ዘሎ ገበን ናብ ናይ ዓለም ቤት ፍርዲ ኣቕሪብካ ንህዝቢ ትግራይ ፍታሕን ምርካብ ዝሓሸ ምኾነ መስለኒ። እዚ ሎሚ ኣብ ሒዝዎ መፅኡ ዘሎ ናይ ሓሶት ክስታት ሰራዊት ናይ ኢትዮጵያ እዩ ኣብ ቅድሚ ህዝቢ ትግራይ ፈጺምዎ እንዳበልና ንዛረብ ዘለና ንሕና ጥራይ ዘይኮናስ ተጋሩ እውን ባዕሎም ዝምስክርዎ ሓቅታት እዩ። እቶም ብስሩቶም ዝግበሩ ዝነበሩ ናይ በረኻታት ናይ ሽምቕ ዝነበሩ ውግኣት እኮ ሻዕብያ እዩ ዝገበሮም። ንመን ተባሂሉ ንባዕሉ ኣብዚ ከምዚ ኢሉ ክዛረብ ከሎ ትድንግፅ ኢኻ። ቀፂሉ ንሕና ሻዕብያ ካብ ውቕሮ ከይተሓልፍ ኢልናዮ መቐለ ንሕና ኣቲና ኣብ መቐለ ዝፈረሰ ገዛ የለን ዜሮ ይረኺ ናብ መቐለ ቅድሚ ምትሓዙ ከቢድ ብረት ዝስኩስ ዝነበረ ኣብይ ኣሕመድ እንዲ ብድሕሪ ክመቐለ ምስ ወፀ እኳስ ህፃውንቲ ቆልዑ ኣውሮፕላን ነፋሪት ሰዲዱ ህፃውንቲ ቆልዑ ጨፍጨፈ ኣብይ ኣሕመድ ናይ ኣፀደ ህፃናት ትምህርቲ ቤት እወ ግን ብጣዕሚ ዝገርመንስ መቐለ እንደ በሻሻ ርገናታል ኢሉ ዝተዛረበ ሰብኣይ ባዕሉ መቐለ ከም ዘፍረሳ መቐለ ኩሉ ነገራ ከም ዝመንጠላ ኢኮኖሚኣ ቁጠባኣ ግዛዕን ፖለቲካ ከም ዘፍረሶ በሻሻ ማለት ንሱ ተወሊላ ዝመፀ ብጣዕሚ ንእሽተይ ከተማ ገይሩ ዝገለፃ ሰብ ቋንቋ ተዘዋግዑሱ ተዛረወሱ ገዲፉ ሕዚ ተገልቢጡ በታ አንደበት ንሱ መቐለ ምንም ከይኣቱ ከልኪልናዮ ሓንቲ ገዛ ይፈረሰትን ገዛ ይኮነ ነፃውንትን ደሞ ይተመቐለ ዳ እዚ ሰራዊት እዚ ብፍሉይ እዚ ዓይነት ገበናት ፈፂሙ እሞ ናይ ኢትዮጵያ ሰራዊት ወላ ሓንቲ ዓይነት ገበናት ኣይፍፅምን ነይሩ እንዳልካ ክትዛረብ እዚ ብጣዕሚ ዘሕፍር ነገር እዩ። ኢቭን ብተጋሩ ማለት ድሕሪ ብዛዕባ ገበን ክንዛረብ ኮይና ከኣሲ ናይ ነዊሕ ዓመታት ናይ መዋእል ሪከርድ ዘለዎ ሰራዊት ናይ ኢትዮጵያ እዩ። ብዛዕባ ገበን ኣብ ኤርትራ ከይዱ ዝፈፀሞም ገበናት ኣብ ውሽጢ ሶማልያ ዝፈፀሞም ገበናት ብከምዚኦም ዓይነት ኢሰብኣዊ ገበናት ዝተፈልጠ ሰራዊት ናይ ኤርትራ ገበናት ክፍፅመልካ ከሎ ንሕና ንከላኸለልካ ነርና ዝብሎ ዘሎ ሰራዊት ናይ ኤርትራ ትማሊ ንግሆ እንታይ ይብሎ ከም ዝነበረ ኣብ ስምዑ ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በዚ ዓይነት መንገዲ ዝግለጽ ዝነበረ ህዝብን ሰራዊትን ሕጂ ሰሪዕካን ዘሪፍካን ቀቲልካን ዝበሃል ዘሎ ኣይኮነ እንዶ ክሰርቁን ክዘርፉን ክቆትሉን ሲ ናይቲ ብልጽግና ሰራዊትን ካብ ጥፍኣት ዘድሓን እዮም ህዝብን ሰራዊትን ኤርትራ ምስ ጎረቤትና ህዝቢ ኤርትራ ተዘይንዕረቕ ነርና እንታይ ምኾንና ነርና ኢልካ ክትሓስብ ብጣዕሚ ዝኸብድ እዩ እንዳበለ ይዛረብ። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም
ናይ ኤርትራ ሚሊታሪ ተኸዲኑ ስለ ዝተመልሰ ካብ ኤርትራ እዩ ኤርትራውያን መጥቃዕቲ ፈጺሞም ለይ ዝብል ዝነበረ ሕወሓት እንዳበልካ ትዛረበሉ ዝነበርካ ሰራዊት ሎሚ ክሰርቀካን ክቐትለካን ይመጽ እንዳልካ ክትዛረብ ብጣዕሚ ዝገርም ሕጂ ብዛዕባ ህዝቢ ኤርትራ ከምዚ እንዳበልካ ትዛረብ ነርካስ ህዝቢ ኤርትራ አንጻር ህዝቢ ትግራይ ኩናት ምግባር ስለ ዝኣበየስ ይሰርቁኹም እዮም ነይሮም ይጭፍጭፉኹም እዮም ነይሮም ስለዚ ፌደራል መንግስቲ ምስ መንግስቲ ኤርትራ ተባኢሱ ኢልካ ክትዛረብ ከለኻ ህዝቢ ትግራይ ፖለቲካዊ ንቕሓቱ ኣዝዩ ዝደኸመ ኢልካ ክትሓስብ ክትክእል ኣለካ ማለት ክንፈ ነዚ ናቱ ዘረባ ብኸመይ ሙግቶ ስምዕዎ ልክዕ ከም መቐለ ምስ ወፅኮ ናይ ኤርትራ ሰራዊት ክሕድና ወፂኡ ኢሎም እኮ እዮም ኣብ ዕፁ ኣኼባ እንደመቀስ ወልዮም ደመቀ መኮንን እንሬድዋን ሕሰን ንስኦም ዘዋግዑ ነይሮም ንኤርትራ ኣሚንና ኤርትራ ትናየሉ ኦፕሬሽን ማለት እዩ ከድና ገዲፉና ኸይድ ይብሉ ነይሮም እሺ ቅድሚስ ተገዲዱ ወፂኡ ንበል ከምቲ ዝበሎም በቃ ሲልናስኪ ትናይ መጨረሻ ኮይናት ትናይ መጨረሻ ሓበራዊ ፕላን ተኣብነ በለጠጠው ኢሉ ኣብ ፕሪቶሪያ ተፈላለዩ ኢሉ ኸ መን ፀዊዕዎ መን እትይዎ ሕጂ ብሰንኪ ጽምዶ ኣብ ውሽጢ ትግራይ ዝኾነ ይኹን ስጉምቲ ክወስድ ስለ ዘይከኣለ ንትግራይን ፋኖን ኣጋጭዩ ኣብ ኩናት ክእትዎም ስለ ዘይከኣለ ስለዚ ካብ ሕጂ ንኔው ከምዚ ዓይነት ነገራት ጥራይና ክንሰምዕ ብዛዕባ ብልጽግና ድሕሪ ተወሰነ ኣዋርሕ ኣብ ኢትዮጵያ ዝግበር ምርጫ ስለ ዘለዎ እዞም ምርጫታት ክግበሩ ስለ ዘለዎም ንዕኦም እዩ ዝደፍኣሎም ዘሎ እንድሕር እቲ ምርጫ ይገበር ተባሂሉ እሞ እቲ ብትኸባቢ ዘሎ ህዝቢ ምርጫ ክገብር ፍቓደኛ እንድሕር ደኣ ዘይኮይኑ ዘውፅኦ ሕጊ ክቕየድ ናይ ግድን እዩ እዩ እዚ ማለት ወግዓዊ ምርጫ ይኮነ ኢሉ ህዝቢ ትግራይ እንድሕር ምርጫ ደይገሩ ህዝቢ ኣምሓራ ምርጫ እንተዘይገሩ ወይ እውን ኣብተን ካልኦት ክልላት ህዝቢ ምርጫ ክገብር እንተዘይክኢሉ ብዓብላልነት ናይቲ ዘሎ መሪሕነት እዚ ዓይነት ምርጫ ይጸዲቑ ተባሂሉ ብልጽግና ከም ዝተዓወተ ክውሰድ እዩ ማለት እቲ ምርጫ ግበርዎ ኣይትግበርዎ ኣይናይ ፖለቲካዊ ፓርቲ ኣብ ምርጫ ቀሪቡ ብዘየገድስ እቲ ምርጫ ኣብ ግዚኡ ናብ ሰዓቱን ክግበር እዩ ውጽኢቱ ከዓ በትብቲ ሰዓት እቲ ዝወዓለ ክውሰን እዩ ዝብለሎ እዚ ማለት ምርጫ ተኻይዱ ድዩ ኣይተኻየድን ኣብ ክልልካ ብዘየገድስ ብልጽግና ተዓዋቲ ምዃኑ ኣቐዲሙ ኣተንቢህሎም ኣሎ ማለት ስለዚ እቲ ኣብ ፓርላማ ዝተዛረቦ ብዛዕባ ኤርትራ ዝምልከት ክስን ጸለመን እቶም ተፈጺሞም ዝበሃሉ ዘለዉ ገበናት እውን ባዕሎም ናይ ትግራይ ዝነበሩ ሕጂ ናይ ብልጽግና ሰባት ዘፍሸልዎም ሓቅታት ስለ ዝኾኑ ከም ዝበልናዮ እቲ ናቱ ዘረባ ናይ ዓቕሊ ጽበት ናይ መወዳእታ ናይ ውድቆቱ ዘተንብህ ዘረባታት እዩ ስለዚ ንሕና ከም ቀደምና ብስቕታን ብጽሞናን ጥራይ ነዚ ዘይተርፍ ውድቀት ናይ ብልጽግና ንርአዩ عتمتنا خرمت حلاوي أنت انتحممت كلنا يحوي بوتاي كلنا فتسون فلاين الدالوي لبي عبريترا دما سمياوي لبنا يوزنا مرمينا نسمر لبي وعيننا أرحيقنا نتمت لبنا يورخنا هاديقنا نسكم عفرين رقصن تحنديقنا أخبم لبي يمين عينا فرسنا سنيقنا نلقم لبي 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 لبنا يوبيتنا إريتراوي الشعتمتنا خرمت حلاوي أنت انتحممت كلنا يحوي بوتاي كلنا فتسون فلاين الدالوي لبي إريترا دما سمياوي لبنا يوزانا مرمينا نسمر لبي وعيننا أرحيقنا نتمت لبنا يورخنا هاديقنا نسكم عفرين رقصن تحنديقنا أخكم لبي يمين عينا فرسنا سنيقنا